ጥያቄና መልስ ከመጽሐፍ ቅዱስ ይኖረናል ማለት ነው። አንድ ብለን እንጀምራለን። የመጀመሪያው የተራራው ስብከት በማቴዎስ ከምዕራፍ ስንት እስከ ምዕራፍ ስንት ይገኛል? ከምዕራፍ 5 እስከ 7፣ ከምዕራፍ 3 እስከ 4፣ ከምዕራፍ 10 እስከ 12፣ ከምዕራፍ 7 እስከ 9። ከምዕራፍ 5 እስከ 7። መልስ ልክ ነው። ከምዕራፍ 5 እስከ 7 ነው። የተራራው ስብከት ኢየሱስ ካስተማራቸው ዋና ዋና ትምህርቶች አንድ ነው። በማቴዎስ ከምዕራፍ 5 እስከ 7 እና በከፊል በሉቃስ ምዕራፍ 6 ከ17 እስከ 49 ቁጥር ላይ ይገኛል። የተራራው ስብከት ኢየሱስ በአንድ ቀን ያስተማረው ትምህርት አይደለም። በተለያየ ጊዜ ያስተማራቸው ትምህርቶች ስብስብ ነው። እነዚህ ትምህርቶች ኢየሱስን የሚከተሉ ሰዎች እንዴት መኖር እንዳለባቸው የሚያስተምሩ ናቸው። ኢየሱስ ያስተማረው ሕጎችን ብቻ ሳይሆን እግዚአብሔር የሚፈልገውን የልቡን ሐሳብ ጭምር ነው። ሁለተኛ ጥያቄ፣ በማቴዎስ 17:20 ላይ ኢየሱስ እምነትን ያነጻጸረው ከምን ጋር ነበር? ከትንሽ ዕንቁ ጋር፣ ከውሃ ጠብታ ጋር፣ የአሸዋ ቅንጣት፣ የሰናፍጭ ቅንጣት? የሰናፍጭ ቅንጣት። ኢየሱስ የሰናፍጭ ቅንጣት የሚያህል እምነት ተራራውን እንደሚያንቀሳቅስ ለደቀ መዛሙርቱ ነግሯቸው ነበር። ምንም እንኳን የስንፍናም ዘር ትንሽ ቢሆንም ወደ ትልቅ ተክል ያድጋል። ይህ ትንሽ እና እውነተኛ እምነት እንዴት ወደ ኃይለኛ ውጤት እንደሚመራ የሚያሳይ ነው። ኢየሱስ ያተኮረው ምን ያህል እምነት እንዳለን ሳይሆን እምነቱና አሁን መሆኑ ላይ ነው። ሁሉንም ነገር ባልተረዳንበት ጊዜ እግዚአብሔርን መታመን ኃይሉ በሚያስደንቅ ሁኔታ በእኛ እንዲሰራ ያስችለዋል። ይህ ደግሞ ማቴዎስ 17 ቁጥር 20 ላይ ይገኛል ማለት ነው። ቁጥር 3 ለኢየሱስ አምናለሁ አለማመኔን እርዳው ያለው ማን ነበር? ጴጥሮስ፣ እውር የሆነው ሰው፣ ሮማዊው መቶ አለቃ፣ በአጋንንት የተያዘው ልጅ አባት? በአጋንንት የተያዘ ልጅ አባት። እውነት ነው። በማርቆስ ምዕራፍ 9 ቁጥር 24 ላይ ክፉ መንፈስ ያደረበት ልጅ አባት ጌታ ሆይ አምናለሁ አለማመኔን እርዳኝ ብሎ ወደ ኢየሱስ ጮኸ። ይህ ሁኔታ ብዙ አማኞች የሚያጋጥማቸውን እውነተኛ ትግል ያሳያል። በእውነት እግዚአብሔርን ማመን ይፈልጋሉ፣ ነገር ግን አሁንም በጥርጣሬ ይታገላሉ። ሰውየው ፍጹም እምነት እንዳለው አላስመሰለም፣ ይልቁንም ስለ ድክመቱ ታማኝ ነበር። እግዚአብሔር በታማኝነት ወደ እሱ በመቅረብ በድካማቸው እንዲያግዛቸው የሚቀርቡ ሰዎችን ሊረዳቸው ፈቃደኛ ነው። ኢየሱስ የልጁ አባት በእምነቱ እየታገለ ስለሆነ ትቶት አልሄደም። ልመናውን ሰምቶ ልጁን ፈውሶታል። አራተኛ ጥያቄ፣ ያዕቆብ በመልእክቱ ከሥራ የተለየ እምነት ምንድን ነው አለ? ሀ የሞተ፣ ለ ጥቅም የለሽ፣ መርዋሃ አደገኛ፣ መ ያልተሟላ? እውነት ነው። በያዕቆብ ምዕራፍ 2 ቁጥር 26 ላይ እንዲሁም ደግሞ ከሥራ የተለየ እምነት የሞተ ነው ብሎ ይናገራል። ያዕቆብ እምነት ከሥራ ሊነጥል እንደማይችልና እውነተኛ እምነት በተግባር መገለጥ እንዳለበት ገልጿል። እውነተኛ እምነት ምንጊዜም ውጤት እንደሚያስገኝ ለማሳየት ያዕቆብ የአብርሃምና የረአብን ምሳሌ ተጠቅመዋል። እውነተኛ እምነት አካሄዳችንን ሁሉ ይቀይረዋል። እኛ በምንኖረውና ሌሎች በምናገለግለው እውነተኛ መሆኑ ይረጋገጣል። አምስተኛ ጥያቄ፣ ኢየሱስ በሰዎች ዘንድ ለመታየት በየመንገዱ ለሚጸልዩ ሰዎች ያለው ምን ነበር? በግልጥ እንደሚከፍላቸው፣ ዋጋቸውን እንደተቀበሉ፣ እግዚአብሔር እንደሚደሰትባቸው፣ መልካም ፍሬ እንደሚያፈሩ?
ለዋጋቸው እንደተቀበሉ። እውነት ነው። ይሄ ደግሞ በማቴዎስ ምዕራፍ 6 ቁጥር 5 ላይ ይገኛል። በአደባባይ መጸለይ እንደሌለብን አስጠንቅቀዋል። እንዲህ አይነቱን ጸሎት ግብዝነት ይለዋል። እንደነዚህ ያሉ ሰዎችም ዋጋቸውን ተቀብለዋል ይላል። አንድ ሰው የሚጸልየው በሰዎች ዘንድ ሞገሳንና ጭብጨባን ፈልጎ ከሆነ የሚያገኘው ሽልማት ያንን ብቻ ይሆናል። ከእግዚአብሔር የሚያገኘው አንዳች ነገር አይኖርም። ስድስተኛ ጥያቄ በሉቃስ 18 መሰረት ጻድቅ ሆኖ ወደ ቤቱ የተመለሰው ማን ነበር? ካህኑ፣ ፈሪሳዊው፣ ቀራጩ፣ ሳምራዊው? ሐመሮሃ ቀራጩ። ትክክል ነው። ቀራጩ ነው። ይሄ ደግሞ በሉቃስ 18 ከቁጥር 9 እስከ 14 ይገኛል። ስለ ኩራተኛው ፈሪሳዊና ትሁቱ ቀራጭ። ፈሪሳዊው ስለ መልካም ስራው እየዘረዘረ ራሱን ጻድቅ አድርጎ እንደ ሌሎች ሰዎች ስላላደረከኝ አመሰግናለሁ እያለ ይናገራል። ቀራጩ ደግሞ እግዚአብሔር ሆይ እኔን ኃጢአተኛው ማረኝ እያለ በተሰበረ ልብ ሆኖ ይጸልያል። ኢየሱስም ቀረጥ ሰብሳቢው ጻድቅ ሆኖ ወደ ቤቱ እንደተመለሰ ተናግሯል። ይህ የሚያሳየው እውነተኛ ጸሎት በትህትና በንጹህ ልብ እንጂ በኩራት መሆን እንደሌለበት ነው። ሰባተኛ ጥያቄ ጳውሎስና ሲላስ በፊልጵስዩስ በእስር ቤት እያሉ ምን እያደረጉ ነበር? እያማረሩ፣ እየጸለዩና በዜማ እያመሰገኑ፣ ተኝተው ነበር፣ እያለቀሱ? እየጸለዩና ዜማ ያዜሙ ነበር። እየጸለዩና በዜማ እያመሰገኑ ነበር። ትክክል ነው። ይሄ ደግሞ በሐዋርያት ሥራ 16 ቁጥር 25 ላይ ጳውሎስና ሲላስ ኢፍትሐዊ በሆነ መንገድ ታስረው ነበር። ነገር ግን ሌሎች እስረኞች እየሰሙ ሲጸልዩና መዝሙር ለእግዚአብሔር እየዘመሩ ነበር። በመከራ ጊዜ ያቀረቡት አምልኮ በእግዚአብሔር ላይ ያላቸውን ጠንካራ እምነት አሳይተዋል። እግዚአብሔርም ታላቅ የምድር መንቀጥቀጥ አስነሳ፣ የእስር ቤት ደጆች ሁሉ ተከፈቱ። ይህ ታሪክ የሚያስተምረው ጸሎትና አምልኮ በጨለማ ጊዜ እንኳን ምን ያህል ኃይል እንዳላቸው ነው። ምንም አይነት ነገር ቢፈጠር እግዚአብሔር በሱ ላይ ለሚያተኩሩ ልቦች ምላሽ ይሰጣል። ስምንተኛ ጥያቄ ስንጸልይ ምን ማድረግ እንዳለብን ነበር ኢየሱስ የተናገረው? ጮክ ብለን እንድናገር፣ ብዙ ቃላት እንድንጠቀም፣ ሐመር ውሃ ወደ እልፍኝህ ግባ፣ በስውር ላለው አባትህ ጸልይ፣ ጸሎታችንን እንድንደጋግመው። ሐመር ውሃ ወደ እልፍኝህ ግባ፣ በስውር ላለው አባትህ ጸልይ። ልክ ነው። ምክንያቱም ኢየሱስም ስትጸልይ ወደ እልፍኝህ ግባ፣ መዝጊያውንም ዘግተህ በስውር ላለው አባትህ ጸልይ ብሏል። በዚህ ክፍል ኢየሱስ ለመታየት የምናደርገው ሳይሆን ከእግዚአብሔር ጋር በግላችን የምነጋገርበት እንደሆነ እያስተማረ ነው። በግላችን ስንጸልይ ከሚያዘናጉንና ከሰው ጭብጨባ ርቀን ልባችንን በቅንነት ለእርሱ እንከፍታለን። ስለዚህ በስውር የሚያየን አባታችን ለጸሎታችን በግልጥ ምላሽ ይሰጠናል። ይሄ ደግሞ ማቴዎስ ምዕራፍ 6 ቁጥር 6 ላይ ይገኛል። ዘጠነኛ ጥያቄ በአንደኛ ተሰሎንቄ ምዕራፍ 5 መሰረት መጸለይ ያለብን ምን ያህል ነው? በቀን አንዴ፣ ሲያስፈልገን፣ በእያንዳንዱ ጠዋት፣ ሳናቋርጥ? መልሱ ሳናቋርጥ። ትክክል ነው። በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ ጳውሎስ ሳታቋርጡ ጸልዩ ብለዋል። ይህ ማለት በእያንዳንዱ ሰከንድ ከእግዚአብሔር ጋር እናወራለን ማለት ሳይሆን በየቀኑ ሁሉ ከእግዚአብሔር ጋር ቀጣይነት ያለው ግንኙነት ሊኖረን ይገባል ማለት ነው። በእያንዳንዱ የሕይወታችን ክፍል እሱን ማሰብና ሁልጊዜም በመንፈሳችን ንቁ መሆን፣ አመስጋኝ መሆንና በእርሱ ላይ መደገፍ ማለት ነው። በዚህ መንገድ ጸሎት የምናደርገው ነገር ብቻ ሳይሆን የአኗኗራችንን ዘይቤ ይሆናል። አስረኛ ጥያቄ ኢየሱስ በጸሎት ስለመጠየቅ ያለው ምን ነበር? ሀ
ለምኑ ይሰጣችሁማል። ለ ጻድቅ የሆነው ብቻ ይጠየቅ። ሐመርዋ ከአንዴ በላይ አትጠይቁ። ታግሳችሁ ጠብቁ። ምን ይሰጣችኋል? ትክክል ነው። ኢየሱስ በማቴዎስ ምዕራፍ 7 ቁጥር 7 ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያው አንኳኩ ይከፈትላችሁማል ብሎናል። 11ኛ ጥያቄ ኢየሱስ በማን እምነት ተደንቆ ነበር በእስራኤል እንዲህ አይነት እምነት አላየሁም ያለው? በጴጥሮስ፣ በለምጻሙ ሳምራዊ፣ በመቶ አለቃው፣ በከነዓናዊቷ ሴት? በመቶ አለቃው። ትክክል ነው። ኢየሱስ በማቴዎስ ምዕራፍ 8 ቁጥር 10 ላይ በሮማዊው መቶ አለቃ እምነት እንደተደነቀ እናያለን። 12ኛ ጥያቄ በዕብራውያን 11 መሰረት እምነት ማለት ምን ማለት ነው? የመተማመን ስሜት፣ በመልካም ነገሮች ላይ ተስፋ ማድረግ፣ የምናየውን ነገር ማመን፣ ተስፋ በምናደርገው ነገር ያለን እርግጠኝነት። ተስፋ በምናደርገው ያለን እርግጠኝነት። ትክክል ነው። ይህ ደግሞ ዕብራውያን ምዕራፍ 11 ቁጥር 1 ላይ ይገኛል። እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የምናየውም ነገር የሚያስረዳ እንደሆነ ይናገራል። በልቧ ከመራራቷ የተነሳ እያለቀሰች ጽኑ ጸሎት ስታደርግ እየሰከረች የተቆጠረችው ማን ናት? ሩት፣ ማርታ፣ ሃና፣ ኤልሳቤጥ? ሃና። ትክክል ነው። ሃና በጥልቅ ሕመምና ሐዘን እያለቀሰችና ያለ ድምፅ ከንፈሯን እያንቀሳቀሰች ትጸልይ ነበር። ካህኑ ኤሊ የሰከረች መስሎት ነበር። 14ኛ ጥያቄ በብሉይ ኪዳን ለወዳጆቹ በጸለየ ጊዜ እግዚአብሔር ምርኮውን የመለሰለት ሰው ማን ነበር? ኤልያስ፣ ኢዮብ፣ ሙሴ፣ ኤርሚያስ? ኢዮብ። ትክክል ነው። ኢዮብ ነው። ይሄ ደግሞ ኢዮብ ምዕራፍ 42 ላይ ቁጥር 10 ላይ ይገኛል። ኢዮብ ለወዳጆቹ በጸለየ ጊዜ እግዚአብሔር ምርኮውን እንደመለሰለትና ቀድሞ በነበሩ ፋንታም 2 እጥፍ እንደመለሰለት ይነግረናል። 15ኛ ጥያቄ ኢየሱስ በጌቴሰማኒ የአትክልት ስፍራ የጸለየው ጸሎት ምን ነበር? ደቀ መዛሙርቱ ጠንካራ እንዲሆኑ፣ መላእክት እንዲያድኑት፣ የአባቱ እንዲፈጸም፣ ይሁዳ ሐሳቡን እንዲቀይር? የአባቱ እንዲፈጸም። ትክክል ነው። ይህ ደግሞ በሉቃስ ምዕራፍ 22 ቁጥር 42 ላይ ይገኛል። ኢየሱስ አባቴ ሆይ ብትፈቅድ ይህችን ጽዋ ከእኔ ውሰድ፣ ነገር ግን የእኔ ፈቃድ አይሆን ያንተ ይሁን ሲል ጸለየ። 16 ያዕቆብ በመልእክቱ በስራዋ እጅግ ኃይል ታደርጋለች ያለው ምን ነበር? ሕጉን የምትጠብቅ ሴት፣ አስተዋይ ሴት፣ ለጌታ የምትታዘዝ ሴት፣ የጻድቅ ሰው ጸሎት? የጻድቅ ሰው ጸሎት። እውነት በያዕቆብ ምዕራፍ 5 ቁጥር 16 ላይ ይገኛል። እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌለው ይጸልይ፣ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ይላል። ኢየሱስ በፈሪሳዊው ስምዖን ቤት እግሩን ሽቶ ለቀባችው ሴት ያላት ምን ነበር? እምነትሽ አድኖሻል፣ ኃጢአትሽ ተሰርይቶልሻል። ሃና ለ ደግመሽ ኃጢአት አትስሪ። ደግመሽ ኃጢአት አትስሪ አይደለም፣ ሃና ለ ነው። እምነትሽ አድኖሻል ነው አንዱ፣ ሁለተኛው ደግሞ ኃጢአትሽ ተሰርዮልሻል ነው ያላት። ይህን ታሪክ የምናገኘው በሉቃስ 7 ላይ ነው። ኢየሱስ በቁጥር 48 ላይ ኃጢአትሽ ተሰርዮልሻል ብሏታል። 18 ደቀ መዛሙርቱ ኢየሱስ ምን እንደሚያስተምራቸው ነበር የጠበቁት። እንዴት መጸለይ እንዳለባቸው፣ እንዴት መጾም እንዳለባቸው፣ እንዴት ታምራት እንደሚያደርጉ፣ እንዴት እንደሚያጠኑ። እንዴት መጸለይ እንዳለባቸው
ትክክል ነው። እንዴት መጸለይ እንዳለባቸው ነበር ያስተማራቸው። ይሄ ደግሞ በሉቃስ 11 ቁጥር 1 ላይ ይገኛል ማለት ነው። ደቀ መዛሙርቱ ኢየሱስን ዮሐንስ ደቀ መዛሙርቱን እንዳስተማራቸው እኛንም እንዴት እንደምንጸለይ አስተምረን አሉት። 19ኛ ጥያቄ የመጽሐፍ ቅዱስ የመጨረሻው መጽሐፍ የዮሐንስ ራእይ ነው። ከዮሐንስ ራእይ በፊት ያለው መጽሐፍ ምንድን ነው? የያዕቆብ መልእክት፣ የይሁዳ መልእክት፣ ዕብራውያን፣ ሶስተኛ ዮሐንስ። የይሁዳ መልእክት ትክክል ነው። ከዮሐንስ ራእይ በፊት ያለው የይሁዳ መልእክት ነው። 20ኛ ኢየሱስ ሲያዩ ለሚያምኑ ሰዎች ያለው ምን ነበር? ደካማ ናቸው፣ ብፁዓን ናቸው፣ ሁሉንም ነገር መፈተን አለባቸው፣ መጨረሻ ያያሉ። ብፁዓን ናቸው። ትክክል ነው፣ ብፁዓን ናቸው። ኢየሱስም ለቶማስ ስላየኸኝ አምነሃል፣ ሲያዩ የሚያምኑ ብፁዓን ናቸው ብሎታል። 21ኛ በዕብራውያን መልእክት መስራት ያለ እምነት አይቻልም የተባለው ምን ነበር? ታምራት ማድረግ፣ ወደ መንግሥተ ሰማያት መግባት፣ ሌሎችን መውደድ፣ እግዚአብሔርን ማስደሰት። ምክንያቱም በዕብራውያን ምዕራፍ 11 ቁጥር 6 ላይ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ይላል።